ሜዠር ኦፍ ዲስፐርሽን የሚለውን ዛሬ እናያለን። ይሄ ሜዠር ኦፍ ዲስፐርሽን የሚለው ካየን በኋላ በአክቲቪቲ እንዲሁም ኤግዛምፕሎች አሉ እነሱ እንሰራለን። መጨረሻ ላይ ኤክሰርሳይዝ 9.10 ሁሉንም ጥያቄ እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር አክቲቪቲ 9.6 አለ እሱ እናያለን። ሜዠር ኦፍ ዲስፐርሽን ማለት ምን ማለት ነው? ዲስፐርሽን ማለት የተበታተነ ወይም ደግሞ የተጠጋጋ እንደማለት። ሜዠር ኦፍ ዲስፐርሽን ለምሳሌ እኛ አሁን የሆኑ 10 ተማሪዎች ሊሆኑ ይችላሉ። ብቻ ከ10 ሁሉም ተማሪዎች 9 ሁሉም 9 ቢያመጡ አቭሬጁ 9 ነው የሚሆነው አይደለ? አቭሬጃቸው። ስለዚህ ሁሉም ተማሪ 9 አምጥተዋል እያልን ነው ማለት ነው አቭሬጅ 9 ስንል። ስለዚህ ይሄ ዳታ አሁን ፐርፌክት ነው ማለት ነው። የዛ ክላስ ተማሪዎች ጎበዝ ናቸው ብለን መናገር እንችላለን ከ10 ሁሉም 9 ካመጡ። ሌላው ለምሳሌ ከመቶ ግማሹ 90 ቢያመጣ፣ ግማሹ 80 ቢያመጣ፣ ግማሹ 95 ቢያመጣ፣ ግማሹ 50 ቢያመጣ፣ ግማሹ 30 ቢያመጣ፣ ግማሹ 20 ቢያመጣ፣ ይሄን አሁን ደምረን ለተማሪዎቹ ብዛት ብናካፍለው ሚኑ ኦልሞስት 60 ምናምን አካባቢ ሊመጣ ይችላል። ይሄን ስንል 60 አምጥተዋል ስንል ሁሉም ተማሪ 60 አምጥተዋል እያልን ነው። ነገር ግን እዚህ ጋር 20 ያመጣል፣ ምናልባት 10 ያመጣል ተማሪ ሊኖር ይችላል። እዚህ ጋር ደግሞ 95 አለ። ይሄን ስናየው የተማሪዎቹ ልዩነት እዚህ ጋር ስናየው ግማሹ 95 ግማሹ 10 እያመጣ ነው ከመቶ። ስለዚህ ይሄ አሁን ይሄ ትምህርት ቤት ወይ ደግሞ እዛ ክላስ ውስጥ የሚማሩ ተማሪዎች ምንድነው በጣም ልዩነት አላቸው ማለት ነው። መሀላቸው የእውቀት ጋፕ አለ ማለት ነው። ስለዚህ ይሄ አሁን ምንድነው ማለት ነው የተማሪዎቹ ችሎታ በጣም የተራራቀ ነው። አንድ ትምህርት ቤት በአንድ አስተማሪ ቢማሩ ማለት ነው። ስለዚህ ይሄን አሁን እንዴት ሜዠር እናደርገዋለን የሚለው ነው ማለት ነው። ይሄ ሜዠር ኦፍ ዲስፐርሽን ስንል ዳታው ምን ያህል የተራራቀ ነው፣ ምን ያህል ልዩነት አለው የሚለውን የሚያሳየን ነው ማለት ነው። ቫልዩ በጣም የተቀራረበ ከሆነ ደግሞ በጣም የተጠጋጋ ነው ብለን መናገር እንችላለን ማለት ነው። እዚህ ጋር እሱን ነው የምናየው ሜዠር ኦፍ ዲስፐርሽን የሚለን እሱን ነው። እነዚህ ቫሪያንስ፣ ስታንዳርድ ዲቪዥን የምንላቸው ሚኑን እና ዳታዎቹን ኮምፔር የሚያደርጉልን እነሱን የምናያቸው ይሆናል። አክቲቪቲ 9.6 እዚህ ጋር ይሄ ዳታ ተሰጥቶናል። ይሄ ዳታ ግሩፕ 4 ግሩፕ አለው። እዚህ ጋር የመጀመሪያው ግሩፕ ዳታው ለምሳሌ ይሄ ከ10 ተፈትነው ቢሆን ከ10 ተፈትነው ውጤታቸው ይሄ ክላስ 1 ክላስ 2 ክላስ 3 ክላስ 2 ማለት ክላስ 4 አራት ክላስ አለው ማለት ነው። ስለዚህ የመጀመሪያው ክላስ ወይም ግሩፕ ማለት ነው ከ10 5 7 6 7 4 5 4 6 8 5 የሚያመጣል። ግሩፕ 2 ደግሞ ከ10 1 ያመጣል፣ እንደገና 9 የሚያመጣል። ያያችሁ ልዩነቱን በጣም የተራራቀ ነው ማለት ነው። ግሩፕ 2 እንደዚሁ አይተን ራሱ ግሩፕ 3 ደግሞ 6 5 7 እንደዚህ ነው ይሻላል ትንሽ። ግሩፕ 4 ደግሞ ሁሉም 5 5 ነው ያመጡት። ይሄ ምናልባት ከ10 ተፈትነው ሁሉም 5 5 አመጡ ማለት ምን ማለት ነው? ጎበዝ ናቸው ያስብላቸው፣ ግን እውቀታቸው ተቀራራቢ ነው። ስለዚህ እነዚህን ተማሪዎች ወይ ሰነፍ ወይ ጎበዝ ናቸው ብለን መናገር እንችላለን። አሁን ሰነፍም ጎበዝም እንዳንል የሚያደርገን ግማሹ ለምሳሌ 10 10 አምጥቶ ከ10ሩ ሌላው 5 5 የሚያመጣ ከሆነ ያን አሁን ልዩነት አለ እዛ ጋር የሆነን ክላስ እነዚህ ጎበዝ ናቸው ሚናቸውን ፈልገን ሚኑ ላይ ዲፔንድ ሆነን ምን መናገር አንችልም የነዛን ተማሪዎች ውጤት ወይ ደግሞ እነዚህ ተማሪዎች ጎበዝ ናቸው ሰነፍ ናቸው ብለን መናገር አንችልም። ውጤቱ ግን ተቀራራቢ ከሆነ ወይ ጎበዝ ወይ ሰነፍ ናቸው ብለን መፈረጅ እንችላለን ማለት ነው። አሁን ይሄ ዳታ ተሰጥቶናል። እዚህ ጋር አንደኛው ጥያቄ ምንድነው የሚለው calculate the table by finding the sum of each
group and by calculating the mean እዚህ ጋር ይሄንን የግሩፕ ዋንን የሁሉንም ውጤት እንደምረዋለን ከዛ ሚኑን መፈለግ ነው። የግሩፕ ቱንም እንደዛው ማለት ነው። እዚህ ጋር ሰርቼዋለሁ እኔ የተሰጠን ይሄ ቫልዩ ነው። ስንደምረው የሁሉንም ስንደምረው ግሩፕ ዋን ሲደመር ቶታሊ የሁሉም ውጤት 57 ይሆናል። የግሩፕ ቱ ደግሞ 37 ነው። የግሩፕ 3 57 ነው። የግሩፕ 5 ደግሞ 50 ነው። ከዚህ ውስጥ ዝቅተኛው አሁን ስንደምረው 37 ያመጣው ነው። እዚህ ጋር ሚኑን ለመፈለግ ያው ሚን የምንፈልገው ምንድነው? ደምረን ዳታው ለዳታው ብዛት ማካፈል። ይሄ 10 ነው። እዚህ ጋር ግሩፕ ዋንም ሁሉም 10 ናቸው። ባይዘ 10 ተማሪ ግሩፕ ዋን ላይ ያሉት ተማሪዎች 1 2 3 4 5 6 7 8 9 10 ሌሎቹም 10 ናቸው። ስለዚህ ሚኑን ለማግኘት አሁን ይሄንን ደምረን ለዳታው ብዛት ማካፈል ነው። የዳታው ብዛት 10 ነው አይደል እያንዳንዱ። ስለዚህ ይሄን አሁን ስንደምረው 57 መጥቷል። ለ10 ማካፈል ነው 5.57 ይመጣል። ይሄ 3.7 የግሩፕ 3 ደግሞ 5.9 የግሩፕ 4 5 ይመጣል ማለት ነው። ስለዚህ ይሄን ይመስላል። ነገር ግን አሁን እዚህ ጋር ከሚኑ ሁሉም ዳታዎች ምን ያህል ይርቃሉ? ለምሳሌ ይሄ ግሩፕ 4 ላይ ብንሄድ ሚኑ 5 ነው። ዳታዎቹ ሁሉም 5 ናቸው። ስለዚህ ምንም ከሚኑ አይርቁም ማለት ነው። ይሄ ስለዚህ ምን ብለን መናገር እንችላለን? ይሄ ዳታ ፐርፌክት ነው የሆነ ለመወሰን ጎበዝ ናቸው ይሰነፍ ናቸው ብለን መናገር እንችላለን ማለት ነው። ነገር ግን እዚህ ጋር ስናይ ለምሳሌ ሚኑ 3.7 ነው። ግን እዚህ ጋር አንድ ያመጣ አለ ተማሪ አይደለ? ይሄ አንድ ያመጣው ምን እያልን ነው ማለት ነው? 3.7 አምጣል እያልን ነው። እዚህ ጋር 9 ያመጣል 3.7 ያመጣል እያልን ነው ሚኑ የመጣ ማለት ነው። ስለዚህ አሁን ልዩነቱ ከ9 ላይ 3.7 ስንቀንስ ኦልሞስት 6 ነጥብ ምናምን የሚመጣው 6 ነጥብ ምናምን ይመጣል። ስለዚህ በጣም ይርቃል ማለት ነው። ከሚኑ ግማሹ ዳታዎች ከሚኑ የራቁ ናቸው ማለት ነው። ስለዚህ ይሄ ምን ያሳየናል? ዲስፐርሽን የተበታተነ ዳታ እንደሆነ ያሳየናል። ስለዚህ ይሄ በዚህ መልኩ ያው አንደኛው ጥያቄ መስራት ትችላላችሁ። ሚኑን እንፈልጋለን፣ ሚኑን በዚህ መልኩ እንፈልጋለን። ሁለተኛ አር ዘ ሚን ኢኳል ሚናቸው እኩል ነው ወይ? የግሩፕ 1 ሚን 5.7 ነው። የግሩፕ 2 ደግሞ 3.7 ነው። የግሩፕ 3 5.9 ነው። የግሩፕ 4 5 ነው። ይሄ የሁሉም ሚን እኩል አለ። የየግሩፑ የተለያየ ሚን ነው ማለት ነው። ስለዚህ ኖ ኦል ሚን አር ኖት ኢኳል ነው። ሁሉም እኩል አይደሉም፣ የተለያዩ ናቸው። ነገር ግን የግሩፕ 1 ሚን እና የግሩፕ 3 እንደዚሁም የግሩፕ 4 ሚን ተቀራራቢ ናቸው። በተለይ የግሩፕ 1 እና 3 በጣም ተቀራራቢ ናቸው ማለት ነው። ሌላ ሶስተኛ ጥያቄ ኮምፔር ዘ ዲፈረንስ ቢትዊን ዘ ሚን ኤንድ ኢች ኦብዘርቭድ ቫልዩ ኢን ግሩፕ 1 2 3 4 ይሄ ምንድነው የሚለን? እያንዳንዱ ዳታ ከሚኑ እያንዳንዱ ግሩፕ ከሚኑ ዳታቸው ምን ያህል ይርቃል ነው። ስለዚህ እየቀነስን ነው አይደል? ርቀቱን ለማወቅ እየቀነስን ነው የምናውቀው። ሚን ኦፍ ግሩፕ 1 is 2 from ግሩፕ 1 ማለት ነው። እዚህ ጋር ያው ይሄንን ዝም ብዬ ለማሳየት ነው እንጂ የተጠየቅነው ይሄን አይደለም። እያንዳንዱ ዳታ ከሚናቸው ምን ያህል ይርቃሉ? ይሄን እንደዚህ እየቀነሳችሁ ማስቀመጥ ትችላላችሁ ማለት ነው። which group means is closest to each other value ምን ያህል ይቀራረባሉ ነው የሚናቸው። ለምሳሌ ይሄና ይሄ ሚኑ ኦልሞስት 0.7 ነው። እያንዳንዱ እንደዚህ ብሰሩት ይመጣል ማለት ነው። እዚህ ጋር ይሄ ብዙም የሚጠቅም ነገር ስላልሆነ ነው የማሳልፈው። ነገር ግን ለመስራት ከፈለጋችሁ በዚህ መልኩ ነው የምትሰሩት። እዚህ ጋር አራተኛ ላይ የተጠየቅነው ግን ምንድነው? እዚህ ጋር which group has the greatest difference between mean and each value ነው የሚለን።
እንደ ኮምፔር ዘ ቫሪዬሽን ኦፍ ኢች ግሩፕ ነው የሚለን። ልዩነታቸውን አስቀምጡ ነው እዚህ ጋር። ማለት ልዩነቱ ማለት እያንዳንዱ ዳታ ከሚኑ ምን ያህል ይርቃል። ለምሳሌ ግሩፕ 1 ሚኑ 5.7 ነው። ስለዚህ ከ5.7 ላይ 5 ስንቀንስ 0.7 7 ስንቀንስ 1.3 ኔጌቲቭን ቢመጣ ፖዘቲቭ አድርገን ነው የምንወስደው። ምክንያቱም ዲስታንስ ኔጌቲቭ ማለት ያው ዳይሬክሽኑ ወደዚህ ወደ ግራ ሲሆን ነው። ፖዘቲቭ ቁጥር ደግሞ ወደዚህ ነው አይደለ? ያው ዲስታንስኛ ለምሳሌ ከዚህ ጋር ከኔጌቲቭ 1 እስከ ኔጌቲቭ 2 ብንባል ዲስታንሱ 1 ነው አይደለ? ምክንያቱም ዲስታንሱን ነው እንጂ ዳይሬክሽኑን አለም ዳይሬክሽኑን አንመለከትም ማለት ነው። ስለዚህ ፖዚቲቭ አድርገን ነው የምንወስደው ርቀቱን ለማወቅ ስለሆነ ማለት ነው። ስለዚህ 1.3 ይሆናል። የሁሉንም እንቀንሳለን። ከ5.7 ላይ ከሚኑ እያንዳንዱ ዳታ ምን ያህል እንደሚርቁ ማለት ነው። 7 ስንቀንስ 6 ስንቀንስ ከሚኑ ላይ 7 ስንቀንስ አሁንም 4 ስንቀንስ እያለን ሁሉንም ስንቀንሳቸው እንደዚህ ይመጣሉ። ስንደምረው የርቀታቸውን መደመር እንችላለን። ስንደምረው ስንት ይመጣል? 11 ይመጣል። የግሩፕ 1 የግሩፕ 2ንም ከሚኑ ላይ እያንዳንዱን ዳታ እንቀንሳለን። ከ3.7 ላይ 2 ከ3.7 ላይ 1 ከ3.7 ላይ 4 ከ3.7 ላይ 3 ከ3.7 ላይ 9 እየቀነስን እንደዚህ እንደረድራቸዋለን ማለት ነው። እዚህ ጋር 5.3 ምናምን እያለ ስንደምረው 16.4 ይመጣል። አያችሁ ይሄ ምንድነው ዲፈረንሱ ማለት ነው። እያንዳንዱ ዳታ ከሚኑ ምን ያህል ይርቃል። ይሄ አሁን ለምንድን ነው የሚጠቅመን? ዳታው ምን ያህል ይለያያል ማለት ርቀቱ በጣም የዳታው ልዩነቱ ምንድን ነው፣ ልዩነቱ ምን ያህል የሚለውን ሜዠር ለማድረግ ይጠቅመናል። እዚህ ጋር ግሩፕ 4 ላይ ምንም ሚኑ እና ዳታዎቹ ምንም አይነት ሚኑ 5 ነው። ከእያንዳንዱ ከሚኑ ላይ እያንዳንዱን ዳታ መቀነስ 0 ነው የሚመጣው። ይሄ ማለት ዳታው ወይ ደግሞ እዛ የተሰጠን ዳታ ያንን ዳታ ለመወሰን በጣም አሪፍ ዳታ ነው ብለን መናገር እንችላለን ማለት ነው። እዚህ ጋር ግሩፕ 2 ሚን ሃቭ ዘ ሃይስት ዲስታንስ ፍሮም ኢች ቫልዩ። እዚህ ጋር በምናይበት ጊዜ የግሩፕ 2 ዳታ ርቀቱ እያንዳንዱን ከሚኑ ላይ ቀንሰን ስንደምረው 16.4 ነው የሚመጣው። ሌሎቹ 11 7 የመጣለ 0 አለ። ስለዚህ የግሩፕ 2 ዳታ ምን አይደለም ማለት ነው፣ ውሳኔ ለመወሰን ይሄ ዳታ በቂ አይደለም ማለት ነው ብለን እናገራለን። ስለዚህ ሃይስት ዲስታንስ ነው ያላቸው እያንዳንዱ ዳታዎች ከሚኑ በጣም የራቀ ነው ማለት ነው የግሩፕ 2። ሌላው ግሩፕ አራተኛ ላይ የተጠየቅነው ምንድነው የሚለው which group show the most variation። ግሩፕ 2 ነው አይደል? በጣም ልዩነት ያለው ግሩፕ 2 ነው። ከሚኑ ዳታዎች ሁሉ በጣም የራቁ ናቸው እና ቶታሉም እዚህ ጋር ከሚኑ ላይ እያንዳንዱን ዳታ ቀንሰን ስንደምረው 16 ነው የሚመጣው። 16.4 ነው። ስለዚህ ግሩፕ 2 በጣም ቫሪዬሽን አለው ማለት ነው። ግሩፕ ለአራተኛ ሮማን ነምበር 1 ጥያቄ ግሩፕ 2 ብላችሁ መመለስ ትችላላችሁ። ለአራተኛ ሮማን ነምበር 2 ደግሞ which group show no variation ምንም ቫሪዬሽን የማያሳይ ግሩፕ 4 ነው 0 ስለመጣ ስለዚህ ግሩፕ 4 ብለን መመለስ እንችላለን። አራተኛ ጥያቄ ሮማን ነምበር 3 which group show slight variation ማለት ትንሽ ቫሪዬሽን የሚያሳየው ደግሞ ግሩፕ 1 እና 3 ናቸው ማለት ነው። ግሩፕ 1 እና 3 ለመመለስ እንችላለን። አምስተኛ ጥያቄ ደግሞ find range of for each group ሬንጃቸውን ፈልጉ። ሬንጅ ማለት ከማክሲመሙ ከተሰጠን ዳታ ውስጥ ከትልቁ ላይ ትንሹን መቀነስ ማለት ነው። ከተሰጠን ዳታ ላይ ከትልቁ ላይ ትንሹን መቀነስ። ለምሳሌ የግሩፕ 1 ትልቁ ማለት ትልቅ ውጤት ያመጣው ተማሪ ለምሳሌ በፈተና ብናስበው ከ10 ተይዟል ብንል ትልቅ ውጤት ያመጣው 8 ያመጣው ተማሪ ነው። ዝቅተኛ ውጤት ያመጣው ደግሞ
4 ያመጣው ነው። ስለዚህ ከ8 ላይ 4 ስንት ነው ማለት ነው? 4 ይሆናል ማለት ነው። ለግሩፕ 2 ደግሞ ትልቅ ውጤት ያመጣው 9 ያመጣው አለ እዚህ ጋር ከፍተኛ ውጤት ያመጣው። ትንሽ ደግሞ ያመጣው አንድ ያመጣል። ስለዚህ ከ9 ላይ አንድ ስንቀንስ 8 ታያችኋል ልዩነቱን። እዚህ ጋር ግሩፕ 2 በጣም የተማሪዎች ውጤት የተለያየ ነው ያልነው ለዛ ነው። እዚህ ጋር በጣም ሞስት ቫሪዬሽን ሲባል ግሩፕ 2 ነው የተባለው ለዛ ነው። ልዩነቱ እንደምታዩ ነው። ከትልቅ ውጤት ካመጣው ላይ ትንሿን ስንቀንስ ራሱ 8 ይመጣል። ከፍተኛ ነው ማለት ነው ከ10 ውጤት ላይ። የግሩፕ 3 ደግሞ ትልቅ ውጤት ያመጣው 7 ነው፣ ትንሹ 5 ነው። ልዩነቱ አያችሁ በጣም አሪፍ ነው፣ 2 ነው። የግሩፕ 4 ደግሞ ሁሉም 5 ነው። ስለዚህ ትንሹም ትልቁም 5 ነው ማለት ነው። ስለዚህ ከ5 ላይ 5 0 ማለት ነው። ስለዚህ 0 ያልነው ቅድም ለዛ ነው። ነገር ግን እዚህ ጋር እንዳጋጣሚ 0 መጥቶ ነው እንጂ 0 ላይመጣ ይችላል። ሁሉም አንድ አይነት ያመጣሉ ተብሎ አይጠበቅም ማለት ነው። ሌላው እዚህ ጋር ስላይትሊ ዲፈረንስ ያልነው እንደምታዩ ነው። እዚህ ጋር ግሩፕ 1 እና ግሩፕ 3 በጣም ልዩነቱ ብዙም አይደለም ማለት ነው። በዚህ መልኩ ማየት ትችላላችሁ። dispersion or variation is the scatter or spread of data value from the measure of central tendency። ይህ ምንድነው? ሴንትራል ቴንደንሲ የምንላቸው ማለት የዳታውን አማካኝ ውጤት የምናገኝበት አንደኛ ሚን፣ ሁለተኛ ሞድ፣ ሶስተኛ ሚዲያን። ስለዚህ ዲስፐርሽን ማለት ምን ማለት ነው? ዳታው ምን ያህል ተበታትኗል፣ ምን ያህል ስፕሪድ ሆኗል። እዚህ ጋር ስፕሪድ ወይ ደግሞ ስካተርድ ልዩነቱ ከሴንትራል ቫልዩዎቸው ምን ያህል ርቋል የሚለውን ሜዠር የምናደርግበት ነው ማለት ነው ቫሪዬሽን ዲስፐርሽን ማለት። ስለዚህ አንዱ ሜዠር የምናደርግበት ምንድነው? ሬንጅ ነው። ሁለተኛው ቫሪያንስ የምንለው፣ ሶስተኛው ስታንዳርድ ዲቪዬሽን። ስለዚህ ከሴንትራል ቫልዩ ዳታዎቹ ምን ያህል ርቀዋል የሚለውን ሜዠር የምናደርግባቸው አንደኛ ሬንጅ አለን፣ ቫሪያንስ አለን፣ ስታንዳርድ ዲቪዬሽን አለን ማለት ነው። There are several measures of dispersion that can be calculated a set of data. In this subunit, we will consider 3 of them, namely range, variance and standard deviation ናቸው። አሁን የነገርኳችሁ በሴንትራል ቴንደንሲ ሜዠር የምናደርግባቸው ናቸው ማለት ነው። ሌሎችም አሉ። እነሱን ኦልሞስት 11ኛ እና 12ኛ ክፍል ላይ እንደዚሁ ማሰር የተወሰናሉ። ምን አለ? ኳርታይል፣ ኢንተርኳርታይል የምንለው አለ። እንደዚሁም ፐርሰንታይል አለ፣ ዲሳይል የምንላቸው አሉ። እነሱን 11ኛ እና 12ኛ ክፍል በደንብ እናያቸዋለን ማለት ነው። አክቲቪቲ 9.7 ጊቭ ዘ ሮ ዳታ below this የተሰጡን ፋይንድ the difference between the largest and the smallest። ይህ በቀላሉ ምንድነው ከትልቁ ላይ ትልቁና ትንሹ ልዩነታቸው ምን ያህል ወይ ደግሞ ሬንጅ እንደማለት ነው። ሬንጅ ማለት ከትልቁ ቫልዩ ላይ ትንሹን መቀነስ ነው። እዚህ ጋር ከተሰጡ ቫልዩ ትልቁ ማን ነው? 10 ነው። ትንሿ 2 ነች። ስለዚህ ከ10 ላይ 2 መቀነስ ማለት ትልቁ እዚህ ጋር 11 ነው። 11 ያመጣል። ከ11 ላይ 2 መቀነስ ነው። ቺዝ 9 ማለት ነው። 9 ሆነ። እዚህ ጋር ዴፊኒሽን አለን። ሬንጅ ማለት ምን ማለት ነው? The difference between the largest and the smallest value of a set of numerical data። ስለዚህ ከተሰጡን ዳታ ውስጥ ከትልቁ ላይ ትንሹን ቀንሰን የምናገኘው ዳታ እንለዋለን ሬንጅ ነው ማለት ነው። ኤግዛምፕል the score of 10 students in mathematics test as follows። እዚህ ጋር የተዘረዘረው የማቴማቲክስ ቴስት ፈተና ተፈትነው ያመጡት ውጤት 6 ያመጣል፣ 7 5 ያመጣል፣ 8 3 ያመጣል፣ 8 ያመጣል፣ 9 5 4 5.5 ያመጣል። ፋይንድ ዘ ሬንጅ ነው። ስለዚህ ሬንጅ ኢዝ ኢኳል ቱ ላርጀር ቫልዩ ማለት ስሞለስት ቫልዩ ነው። ትልቁ እዚህ ጋር እንደምናየው 9 ነው ከፍተኛ ውጤት ያመጣው። ስለዚህ ዝቅተኛው ደግሞ 3 ነው። ስለዚህ ከ9 ላይ 3 ስንቀንስ 6 ይሆናል ማለት ነው። ስለዚህ 6 ነው ብለን መመለስ እንችላለን። ኤግዛምፕል 2
ፋይንድ ሬንጅ ኦፍ ፍሪኩዌንሲ ዲስትሪቢዩሽን ቴብል ፍሮም ቤሎ ነው እዚህ ጋር የሚለው። እዚህ ጋር ይሄ ምንም አይደለም። ምንድነው ቫልዩ አንድ ለምሳሌ አንድ ፈተና ቢሆን አንድ ያመጣ ተማሪ 3 ተማሪዎች አሉ። አንድ ያመጡ ከ10 ሊሆን ይችላል። አንድ ያመጣ 3 አለ። 2 ያመጡ ደግሞ 6 ተማሪዎች አሉ። 4 ያመጡ ደግሞ 8 አሉ። 5 ያመጣ 2 አለ። 6 ያመጣ 1 አለ። ስለዚህ እዚህ ጋር ትልቁ ከፍተኛ ውጤት ያመጣው 6 ያመጣው ነው። ዝቅተኛ 1 ያመጣው ነው ማለት ነው። ስለዚህ ከ6 ላይ 1 መቀነስ ማለት ስለዚህ 5 ይሆናል ማለት ነው። ቀጥታ ወደ ኤክሰርሳይዝ ስናመራ ኤክሰርሳይዝ 9.10 አንደኛ ወይም ደግሞ ኤ the weight of family member composed of 5 person are as follows find the range ነው። እዚህ ጋር ይሄ ክብደታቸው የአንድ ቤተሰብ ክብደት የእህት የወንድም የአባት ሊሆን ይችላል። ብቻ የአምስት ሰው የአንድ ቤተሰብ ክብደታቸው ነው። እዚህ ጋር አንደኛው 35 የሚመዝን አለ 35 ኪሎ ግራም፣ ግማሹ 40፣ ሌላው 85 ኪሎ ግራም የሚመዝን አለ፣ 65 የሚመዝን አለ፣ 70 የሚመዝን አንድ ቤት ውስጥ እየኖሩ ይሄን አለ ማለት ነው። አንድ ቤት ውስጥ እየኖሩ ማለት ክብደታቸው ማለት ነው። አንድ አይነት ምግብ እየበሉ እዚህ ጋር ክብደታቸውን ብናይ ግን 35 የሚከብድ አለ፣ እንደዚሁ 85 ኪሎ ግራም ደግሞ የሚመዝን አለ። ስለዚህ ይሄ ሬንጁ ምንድነው የሚሆነው? ማክሲመሙ የመዘነው 85 ነው፣ ዝቅተኛው 35 ነው ማለት ነው። ስለዚህ ከ85 ላይ ሬንጁን ለማግኘት ከ85 ላይ 35ን መቀነስ ነው ማለት ነው። እዚህ ጋር በምናየው መልኩ 50 ይሆናል። የ50 ኪሎ ግራም ልዩነት አላቸው ማለት ነው እነዚህ ቤተሰብ። ስለዚህ የሆነ ሰው እዚህ ጋር አመጋገቡ በጣም ከፍተኛ ነው ማለት ነው። እዚህ ጋር 85 ኪሎ ግራም የመዘነው ማለት ነው። ስለዚህ ይሄ የክብደታቸው ልዩነት ምን ያህል እንዳለ ማየት ይቻላል ማለት ነው። ስለዚህ ሬንጅ ከትልቁ ቫልዩ ላይ ትንሿን መቀነስ ነው። ከተሰጠ ላይ ከ85 ላይ እዚህ ጋር ዝቅተኛው 35 ነው። 35 ሲቀነስ 50 ይሆናል ማለት ነው። ቢ ላይ የተጠየቀው ደግሞ ቴብል ቤሎ ሾው ዘ ነምበር ኦፍ ከስተመር ሁ ካም ቱ ሾፕ ኢን ዘ ዊክ። እዚህ ጋር ሾፕ አለ፣ ሱቅ ነገር አለ። እዛ ሱቅ ላይ ከሰኞ እስከ ዓርብ ያስተናገዳቸው የሰዎች ብዛት ነው እዚህ ጋር የተዘረዘረው። ለምሳሌ ሰኞ ላይ 30 ደንበኛ አስተናግዷል፣ ያ ባለ ሱቅ ማለት ነው። ማክሰኞ ላይ 23 አስተናግዷል። ሮብ ላይ ደግሞ 45 አስተናግዷል። ሐሙስ ላይ ደግሞ 17 ደንበኞችን አስተናግዶ ብሏል። እንደዚህ እያለ ተቀምጧል። እዚህ ጋር ከተሰጠን ዳታ ላይ ከፍተኛ ቁጥር ወይም ደግሞ ከፍተኛ ቁጥር እዛ ሱቅ ላይ ሊጎበኙ የመጡት ወይ ደግሞ ዕቃ ሊገዙ የመጡት ከፍተኛ የመጣው ማለት ነው እሁድ ላይ ነው። እሁድ ቀን 54 ደንበኛ መጥቶበታል። ዝቅተኛው ደግሞ ዓርብ ዕለት ነው። ስለዚህ ሚኑን ለማግኘት ከማክሲመም ዳታው ላይ ሚኒመሙ መቀነስ ስለሆነ ከ54 ላይ 5 መቀነስ ነው። ስለዚህ 49 ነው ማለት። ስለዚህ ሬንጁ ለቢ 49 ብለን መመለስ እንችላለን ማለት ነው። ይሄ ይመስላል ኤክሰርሳይዝ 9.10። ኔክስት ታይም ቫሪያንስ ኤንድ ስታንዳርድ ዲቪዥን የሚለው እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ ነው።